የምንትን በሽታ እኮ እንደኔ ግን የሚወድሽ ሰው እንዳለ ታውቂያለሽ አይደል? ነገር አለኝ። የፈረሽን ቤት ቢሆን ጠርጌ ልጅን መልሳታለሁ። ኦኬ አራት ሰው ሰጥሻለሁ። አራቱ ያማክሩሽ በጀርባ አበረውኛል። ዝም በል ከሁለት ቦታ ስራዬ ሀበሻዎች ናቸው። ልጄ ታማብኝ ትምህርት ቤት ጅማቷን ቆርጣ ራሷን ለማጥፋት ሞክራ ከትምህርት ቤት ነይ ተብዬ ሕክምና ስራዬን ትቼ በል ምንድን ያሉ ሀበሻዎች ኤደን ፀጉሯን ልትተኮስ ሂዳ ብለው ተናግረው ከስራ እንዲባረር አደረጉኝ። ያንን ሆስፒታል ደግሞ ከሰዋለሁ። ልጄ ደግሞ አስመልሳታለሁ። እናንተ ችግራችሁ ምንድን ነው? ሀበሻዎች ገስት ላይ ቁጭ ብላችሁ መለፍለፍ ምንም አታስጨርሱንም ሴቶችን። እናንተ ናችሁ ደግሞ ችግር የምታደርሱብን ሀበሻ ወንዶች። ሁላችሁም አላልኩም፣ ምክንያቱም የኔም አባት አለኝ ወንድምም አለኝ የምወደው ሁሉን ሀበሻን አልወነጀልኩም። ግን የሀበሻ ወንዶች ችግር አለባቸው። አቢዩዝ ስታረጉን፣ ራሳቸው ስናጠፋ፣ ሞታ ልጅ ሰተናችሁ ስታሰቃዩን፣ ስንት ሴት ነው ስንቱን ደብቀን ዝም የምንለው? መረርን በቃ መረር። ስንት ሴት ነው ራሱ የሚያጠፋ ደፍራችሁ ጋላችሁ። ሁለት ጊዜ ወንዶች ደፍረውኛል። እኔን ምንም ይሄን ነገር አውርቼ አላውቅም። እኔ አሁን እዚህ ጋር መጥቼ ሰዋራ ማለት ነው እንደዚህ የምታደርጉ ሴቶች እኔ እንኳን እኔ የድንስ ራሴን አላጠፋ። ብዙ ሴቶች አሉ የት ሄደው መተንፈስ ስለሚያቅታቸው እንደኔ ሕክምና ያልተማሩ በሳይኮሎጂ ጭንቅላቸውን የማይጨቅሩ የማይቀይሩ ሴቶች ራሳቸው የሚያጠፉ ሴቶች አሉ። በታች ትስቃላችሁ። በጣም ሳቁ፣ ደስ ይላል። እኔ ስጎዳ የምትስቁ ከሆነ ሊያረግማችሁ ፈጣሪ ይቀር በላችሁ ብቻ። እኔ ማልቀስ አለብኝ እናንተ ትታዳምጡኝ እንደ የማንም አለሌ እኮ አይደለሁም። እኔ እንኳን ብቻ ነው እነዚህ ወርቅ ልጅ የወለድኩት። ምን አይነት አረመኔ ናችሁ ግን በፈጣሪ። ከእናንተ ምክር ፈልጌ ነው እንጂ የመጣሁት እኔ እንደዚህ የጮኻችሁ እንድትባሉ አይደለም። ደግሞ እኔ ደግሞ አልቀልድም። ድምጼ እስከሚጠፋ መጮህ አለብኝ። ይቅረጹኝ። ከዚህ የበለጠ ምን ልጄን እኮ አጣኋት። አዳር ትምህርት ቤት ነው የወንጉ ያስቀመጧት እዛ ቦታ ሄዱ። አንዴ ተረጋጊና እዚህ ጋር አሉ እነ ሊያም አሉ ዋሴብ ያላቸውን ሀሳብ ይነግሩሻል። ተረጋጊ፣ እግዚአብሔር ያግዘናል። ዋሴብ ቢያንኩት ደግሞ በፖለቲካ ነው። የአማራ ልጆች ቃለ ሰማይ ቃለ ምድር አንዳንድ በአንድ የአማራ ልጆች አላችሁ። እኔ የፋኖ ደጋፊ ስለሆንኩኝ ልጅሽን እንደ ማነው እንትና ጀርመን ሀገር የወሰዱባት ልጇን እንደሷ እናስቀማለን ብለው ማሉ አደረጉት። እንቁጥና ቅዱስ ናቸው። የሌላ ልጆች የአማራ ልጆች የራሴ ጓደኞች ናቸው። በጣም ወዳቸው ድምፅ ነው ከኔ ጋር የነበሩ ልጆችም አሉ። እነዚህ ሁለቱ ልጆች ግን አልፋታቸውም። ጥናት እኔ ደግሞ ልጄን መልሳታለሁ። ይኸውልሽ አሁን ትመለሳለሽ ልጅቷ። ግን ይኸውልሽ አሁን እዚህ ጋር ትልቁ ፖይንት እንደሆነ ታውቂያለሽ ማለት እኔ ታውቂያለሽ እንዴት እንደምወድሽ ሄዱ ታውቂያለሽ አይደል? እንዴት እንደምወድሽ በአንቺ አልደራደርም ታውቂያለሽ የኔ ሸፋፋ። ግን ይኸውልሽ አሁን ትልቁ ፖይንት እንደሆነ ታውቂያለሽ ማለት እዚህ ጋር ባለሙያ ያልሆነ ሰው ጋር መጣሽ ብታወሪ የተሳሳተ እዛ ሰርቷል። ፖሊስም ነበረ አይሰሙኝ አሉ። ፖሊስ ሰድ አይሰሙኝም። ማህበራዊ የዛ ቢሮ ሰድ አይሰሙኝም። ኖ ልጅሽ እዚህ ነው መቅረት ያለባት ይላሉ። ለምን እነሱ እዛ ዳር ትምህርት ቤት ብዙ ልጅ ካስቀሩ አንደኛ ገንዘብ አላቸው። ልጅ ከእነሱ ጋር ስለሄደች እዛ ስለምትማር 17,000 ሸኬል ይባላል በእስራኤል የሚያገኙት ስለ እያንዳንዱ ልጅ። አዳር ትምህርት ቤቱ ለምን ልጅ ብዙ አላመጣችሁም እያለ ማህበራዊ የሚሰሩትን ሴቶችን ያጨናንቃል። እና አዳር ትምህርት ቤት ካልሞላ ስራ የላቸውም ፈረንጆች። ገባሽ? የኔ ልጅ ደግሞ እዛ ቦታ መሆን የለባትም። ሺ ኢዝ ቬሪ ስማርት። ምን እንዳልሽ ታውቂያለሽ ማሚ? ነገ ነይና ነገ አሳያችሁ ልጄን እዛ ነገ ነይና መጽሐፍ ግዢልኝ ሳሳድጋት የግማሽ ዓመት ህፃን እያለች ጀምራ መጽሐፍ አላደለ ግልጥ ስታደርጉት በሙዚቃ የሚጫወት እየሳቀ ምናምን የሚያወራ መጽሐፍ እሱን እያነበብኩ ከህፃነቷ ጀምሬ በ6 ወሯ መጽሐፍ ነው ዝም ማረጋጋት እንጂ ጦንጦ ምናምን አይደለም። ያን ግልጥ ሳርግላት ምስቅ እስታው መጽሐፍ ወዳ መጽሐፍ ብቻ ነው የምታነበው። ደግሞ ሂብሩ አይደል እንግሊዘኛ ነው የምታነበው። እና ምን አለብኝ ነገ እኔን የሚያስደስተኝ መጽሐፍ እንደሆነ ታውቂያለሽ። ነይና ግዢልኝ። ልብስ አትጠይቀኝ፣ ምንም አትጠይቀኝም፣ መጽሐፍ ብቻ። ነገ እሷ ካስዝናና ታየኛለሽ። ሞል ላይ እሄዳለሁ እኮ በሳምንት 2 ጊዜ 3 ጊዜ እሄዳለሁ፣ አያታለሁ። አሁን ድረሷ ተመልሳለች። አስፈላጊ አይደለም፣ እዛ ቦታ መቀመጥ የለባትም። ልጇን ስጡኝ ስል እሱ ደግሞ ኖ ልጇ እዛው ትቅር። ለምን ልጇ እዛው ከቀረች አንደኛ ለልጅቷ ማሳደጊያ አይከፍልም፣ ገንዘብ ይወዳል። ገንዘብ አይከፍልም፣ ለልጆች ማሳደጊያ አይከፍልም። ወደ እኔ ከመጣሽ ለልጆቹ ማሳደጊያ ገንዘብ ሊታይል ማየሽ እኔ ያለሁበት ሀገር ማለት ነው ኤደንዬ በዓለም አንደኛ ናቸው። የልጆችን በመውሰድ በዓለም አንደኛ ናቸው። እና ብዙ ጊዜ ምንድነው ማድረግ ያለብሽ? አሁን ያለሽን ኢንካም ወይም ኢኮኖሚ ጥንካሬ ባላውቅም አሁን ካለኝ ኤክስፒሪየንስ እየሰጠሁሽ ያለሁት
አቅሙ ካለሽ ለምሳሌ ፕራይቬት የሚሰሩ ሳይኮሎጂስቶች አሉና ልጄን እንዲያማክሩልኝ ይፈልጋለሁ። ከዛ እነሱ በሚሰጡኝ የትም ሀገር የጤና ባለሙያ ማለት ነው ዶክተርም ሊሆን ይችላል ሳይኮሎጂስትም ሊሆን ይችላል በሚያስቀምጠው መረጃ ማንም ሰው ኢንተርፌር ማድረግ አይችልም። አንቺ የራስሽ ሳይኮሎጂስት ይዘሽ ሄደሽ ፕራይቬት ከፍለሽ ልጄን 5 ደቂቃ የሚሆን 10 ደቂቃ የሚሆን 1 ሰዓትን ከሷ ጋር ተነጋግረው በጽሁፍ የሚያሰፍሩት ነገር ላንቺ ትልቅ ፓወር ይሰጥሻል። አባትየው ቢገባ ትምህርት ቤቷ ቢገባ ምንም ይሄ የምሰጥሽ ከፕሮፌሽናል ኤክስፒሪየንስ ነው የምሰጥሽ። ገባሽ? አንቺ በግልሽ ማድረግ የምትችይው ያ ነው። ገና ለገና ትምህርት ቤቱ ልጄን ኪፕ እያደረጋት ነው እሷ ከዛ መውጣት አለባት የምትችይ ከሆነ አንቺ በግልሽ እነዚህ ነገሮች አስተካክለሽ የሚደግፍሽም አካል ካለ ደግፎሽ ይሄንን ነገሮች አሟልተሽ ሄደሽ የመጠየቅ መብት አለሽ። ይሄንን ማጣጣል እኛም ያልን ሚሞይ አመሰግናለሁ ስላስገባሽኝ። ቴንክ ዩ ሶ ማች ኤዱዬ፣ እወድሻለሁ። ታውቂያለሽ ሁሌም እንደምወድሽ። እኔ መውጣት ስላለብኝ ነው። አንድ ያልገባኝ ጥያቄ አለ። አንዴ መውጣት አለብኝ። እኔ እንትን ሰው መጥቶብኝ ነው። ኤዱዬ በጣም ነው የምወድሽ የኔ መቤት። ጠንክሪ፣ በርቺ። በፈለግሽው ሰዓት ጻፊልኝ፣ እናወራለን። ግን አሁንም ቢሆን ማለት ነው የመጨረሻ ምክር የምሰጥሽ የሳይኮሎጂ ባለሙያና የህግ ባለሙያ ይዘሽ ልጅሽን ነገሮችን እንደምታስተካክይ እርግጠኛ ነኝ። እኛም ከጎንሽ ነን። ይሄ ትልቅ ነገር ነው። ከዛ ደግሞ ነገ ከነገ ወዲያ ደግሞ ማለት ሰውን ታስተምሪበታለሽ። በተማርሽው ትምህርት ባየሽው መሰናክሎች ሰው እንደምታስተምሪ ደግሞ እርግጠኛ ነኝ። ጠንካራ ሴት ነሽ፣ ጎበዝ ሴት ነሽ። ምንም ነገር እንዳይከፋሽ። ቀን ያልፋል፣ ነገሮች ይስተካከላሉ። እሺ የኔ መቤት እንወድሻለን። እኔ በጣም ነው የምወድሽ የኔ ቆንጆ። ሳቅሽ፣ ደስታሽ፣ ፈገግታሽን ነው የምወደው። ኤኒቲንግ ሀሳብ ካለሽ ማማክርሽ ነገር ካለ ማግዝሽ ነገር ካለ በፈለግሽው ሰዓት እኔ ጋር ብጽፊ ከምንም በላይ ደስተኛ ለማገዝ አንችልሽ የኔ መቤት። ግን አሁን ከእህቶችሽ ጋር ደግሞ አውሪ፣ ሀሳብ ይስጡሽ፣ ምክር ይስጡሽ። አትበሰጫጪ፣ አትናደጂ፣ አትንጫጪ፣ አዳምጪ፣ ተማሪ። አሪፍ ሰዎች ናቸው ያሉት። ሚሞዬ እንግዲህ አሪፍ ሰው ነው የምታስገባ። በቃ ተማሪና አዳምጫቸው፣ ወደ መፍትሄ ሂጂ። አሁን ብስጭቱን ተሽሽ። ጃም ያራዳ ልጅ ይመች። ብቻዬን ጥለኸኝማ አትሄድም። ሴቶች መሀል ግን ባምቡሌን ፎሎ አድርጋት። እቺ ልጅ እንጠቀምባት። ሁሉንም ፎሎ እያደረኩኝ ነው እዚህ ቤት። ከሙያ አንጻር እናንተም ፎሎ አድርጉኝ። ሙያዋን ምን እንደሆነ አጣርተን ሰው ትረዳለች። ሚሞዬ እንግዲህ እንደተባባል ነው እኛ ምክር መስጠት ያለብን ምንድን ነው፣ እንደዚህ ስትረስ ያለባቸውን ሰዎች ባለሙያ ጋር መላክ። ሁለት ደግሞ ማለት እንደዚህ ራሳችን እንጎዳለን የሚሉት ሰዎች ባለሙያ ጋር ሄዱ፣ አለበዚያ ቤቱን እንትን እንዳለን ፖሊስ እንጠራለን ያን እንትን ማለት። እንደሄደን ደግሞ መጥቶ ሀሳብ የሚጠይቁትን ሀሳብ መስጠት፣ ከባለሙያ ጋር ማገናኘት፣ እህቶች ወንድሞች መመካከር። ይሄ የሀበሻ ግዴታችን ነው። በቃ እንደዚህ እንቀይረው ቲክቶክን። እሺ ይመቻችሁ፣ በርቱ፣ በሉ ደህና ዋሉ። ስላስገባሽኝ አመሰግናለሁ። እኔ መጨረሻ ጥያቄ ልጠይቅና ልውረድ፣ ምክንያቱም ከታችን መግባት የሚፈልጉ ሰዎች ይኖራሉና እኔ ወርዳለሁ። ይኸውልሽ ብቻዬን ስለምፈራ ጃም ቆይ አንድ ጊዜ ምን ወሲ ስላለ ነው እንደ አንተ እንትን የምትለው ስንት ነገር ስንት ጥሩ ምክር ለመከር አለበት። እኔ አንድ ነገር ልናገርና ልውረድላችሁ ወርዳለሁ። እኔ ማተኩረው በቃ አሁን የተናገረችው እህታችን ላይ መጀመሪያ ሳይኮሎጂስት ስትሄድ ራሷን ኢቨን የራሷና የልጇ ሳይኮሎጂስት ካላት የራሷን ያስፈልጋል። ምክንያቱም ኮርት ላይክ ሎየር ይዘሽ ኮርት ስትሄጂ እኮ ልጅቷ ብትመርጥም ያንቺን ደህንነት ይፈልጉታል፣ ማየት ይፈልጋሉ። ሴፍ ነው ወይ ለልጇስ ብለው ስለሚያስቡና ለሁለቱም ሳይኮሎጂስት ይዘው ከዛ ደግሞ የሳይኮሎጂስት ጤና ነው እኔ የምሰራው ሕክምና ነው። አይ ነው ግን አንቺ ጤነኛ ሰው እኮ ነው ሳይኮሎጂስት ጤነኛ ሰው እኮ ነው ሳይኮሎጂስት የሚወስደው። አወር ይኸውልሽ ሳይኮሎጂስት ሳይሆን እሷ አሁን የሚያስፈልጋት ይኸውልሽ ምን አለ መሰለሽ በህግ እሷ አሁን ለብቻዋ ነው ያሳደገችው ልጇን እንደተናገረችው ዋጋ ከፍላለች። በመጨረሻ ታይም ላይ ነው ኢንቮልቭ ያደረገው አባትየው። ሶ አሁን ባለው በሱ ፖቴንሻል ተጠቅሞ ልጇን ከሷ አርቆ ያለውን ነገር ወደ ላይክ እሷን የሚጎዳበትን መንገድ ነው እየተከተለ ያለው። አሁን እዚህ ሀገር አንድ ያስጨርስ ይቅርታ
አሁን እሷ ምንድነው ማድረግ ያለባት? እንደ ህጉ ያሳዳጊ መብት የሚባል አለ። አብረው የሚያሳድጉ ከሆነ 50-50 ይሰጣቸዋል። ለብቻ ከሆነ ደግሞ 100% ብቻዋን ነው ከልጅነቷ ጀምሮ ያሳደገቻት ልጅቷን። ከእናት ሆድ በላይ ማንም ለልጁ የሚቀርብ የለም። ልጇን ታወራለች። ልጄ ምን ሆነሽ ነው? ምን አግኝተሽ ነው? ለምንድን ነው የሚከፋሽ? ለምንድን ነው ይሄንን የወሰድሽው ብላ ቀርባ ታናግራታለች እናት በመጀመሪያ። በሁለተኛ ደረጃ ደግሞ ምንድን ነው ላይክ የፍርድ ቤትም ትቅረብ የትም ትቅረብ የምታሸንፍባቸውን ነጥቦች ነው ለእሷ መስጠት ያለብን። ምንድን ነው አንደኛ በሕክምና ደረጃ ልጇ ከልጅነቷ ቤት አስተማሪዎች አሏት። ያንን ነጥብ ነው የሚጠይቋት። ገባሽ? እነዚህ ሪያሊቲ እኮ ኦልሬዲ እቺ ልጅ ከእሷ ጋር እኔ ግን እዚህ ጋር አንድ መመለስ ያለበት በሪያሊቲ አንዴማ እህቴ አንዴ ይችን ልመለስ ሳይመለስ ወደ ሁለተኛው